ቡና እየጠጣችሁ ተጫዋቱ፣ ሳቁበት። ተስፋ መቁረጡም ተስፋ አስቆርጡት። ራሳችንን ከሌሎች ሰዎች ጋር ካወዳደርን ችግር ውስጥ እንገባለን። አንዳችን ደምቆ ሲያበራ በጣም ደስ ይላል፣ ያምራል። ከዛ ግን በዚህ ተስፋሽ ላይ ነፋስ ይነፍሳል፣ ይጠፋል። አሁን ጭሱን አየሽው? የሚጤስ ጧፍ ማለት ይሄ ነው። ሲበራ ያምራል፣ ሲጤስ ግን ክፉ ነው። እኔ ስክሪፕቸር እወዳለሁ። ቃል ከቅዱሳን መጽሐፍት ውስጥ ያለ ቃል በጣም እወዳለሁ እና በጣም የምወደውን ቃል ልንገርሽ። ስለ ክርስቶስ የተጻፈውን ኢሳይያስ ነው የጻፈውና የተናገረው። ስለ እሱ ሲናገር ምን ይላል? የተቀጠቀጠውን ሸምበቆ አይሰብርም ይላል። የተቀጠቀጠውን ሸምበቆ አይሰብርም፣ የሚጤሰውን ጧፍ አያጠፋም ይላል። ተስፋ ነው። መጀመሪያ ሸምበቆውን ላሳይሽ። ሸምበቆ ስለጣው ነው በዚህ ምሳሌ የሚሰጥሽ። ተሰባብሯል። ይህ ስብርብሩ ይወጣ ነው። መስራት እንኳን መቆም አይችልም። በግዴት ይሄ እኮ በቃ የተሰባበረ ነው። የተቀጠቀጥ ሸምበቆ ነው። ታያለሽ፣ ተጣሙ። አሁን በጧፍ ምሳሌ ነው ያደረኩት፣ ግን ቅጥቅጥ ሸምበቆ ነው። ይሄ ቅጥቅጥ ሸምበቆ ያለው እድል ምንድን ነው? መሰበር ብቻ ነው። ምንም ብታረጊው እንደዚህ ብታረጊለት ምን ብታረጊለት ሸምበቆ ነው። ሸምበቆ ደግሞ ሌላ አትክልት ቢሆን ደጋግፈሽ ጥንካሬው መምጣት ትችላለሽ አይደል? ሸምበቆ ግን ኦልሬዲ ያለቀለት ነው። እሱ ምን ይላል? ቅጥቅጡን ሸምበቆ አይሰብረውም ይላል። ታዲያ ምን ያደርገዋል? ቀጥሎ እንዲሆን ያደርገዋል። አንዳንዴ ተስፋችን የተስፋ ሸምበቋችን ይቀጠቀጣል። ሆፕለስ ነው የምትይው። ከመቀንጠስ ውጭ ተስፋ የለውም፣ ከመቆረጥ ውጭ ተስፋ የለውም እንጂ ይሄ ተመልሶ ሸምበቆ ሊሆን ያለሽ። ግን ቃሉ የሰጠን ተስፋ ምንድነው? ቅጥቅጥ ሸምበቆ አይሰብርም ይላል። የተቀጠቀጠውን ሸምበቆ አይሰብርም እና ተስፋችን ተቀጥቅጦ ቢሆን ቅጥቅጥ ሸምበቆ ቢሆን መልሶ እንደገና ሊያጸናው ይችላል። ይሄ አቅም ማለት ፈጣሪ ይሄን ማድረግ ይችላል ማለት ነው። ከዛ ቅጥቅጥ ሸምበቆን አይሰብርም ይልና ደግሞ የሚጤሰውን ጧፍ አያጠፋም ይላል። አሁን በጧፍ ላሳይሽ። ጧፍ እኔ በጣም ነው የምወደው። በነገራችን ላይ ጧፍ በጣም እወዳለሁ። መንፈሳዊ ትርጉሙም ደስ ይለኛል። ለመሰለሽ አሁን አንድ ጊዜ ሳጠና ያው ቤተክርስቲያን አይደል ኦርቶዶክስ ተዋህዶ ብዙ ይጠቀሙ የለ እና ክሮቹ የአማኞች ሕይወት ነው ይባላል። ክሮቹ ከዛ ይሄ ዋክሱ ሃይማኖቱ ነው እና የአማኙ ሕይወትና ሃይማኖቱ አንድ ላይ ደምቆ ያበራል። ክሮቹን ያለ ሃይማኖት ብታበሪያቸው ወዲያው በርተው ይጠፋል። ዋክሱን ለብቻ ብራ ብትዩ አይበራም። ስለዚህ ሃይማኖቱና የአማኙ ሕይወት አንድ ላይ ያበራል ማለት ነው። እኔ አንድ ጊዜ ምን ገጠመኝ፣ እንዲህ ቸርች ውስጥ ጧፍ አመጡና እንደው ወንጌላውያን ቸርች ውስጥ ነው ያዙ ተባለ። ያዘ። ከዛ አበራን። ካበራን በኋላ አሁን አጥፉት ተባለ። ሲጠፋ እኔ አላውቅም ነበር እና ጭሱ አፍንጫ ውስጥ ገባ። እንዴት እንደረበሸኝ ሊነግርሽ አልችልም። አሁን ጧፍ ይሄ ተስፋችን ነው። እሺ፣ ይሄ ተስፋችን ነው። ሲበራ በጣም ያምራል። ላብራውና ላሳይ። ጧፍ ሲበራ በጣም ነው የሚያምር። አሁን በርቷል። ያምራል አይደል? ሲበራ በቃ ኢትዮጵያ ውስጥ ሳያቸው በጣም ደስ ከሚሉኝ ነገሮች እንደሆነ ታውቂያለሽ፣ ጧፍ ሲበራ ማየት ነው። አሁን ተስፋሽ እንደዚህ ያበራል፣ ያምራል። ተስፋችን ደምቆ ሲያበራ በጣም ደስ ይላል፣ ያምራል። ከዛ ግን በዚህ ተስፋሽ ላይ ነፋስ ይነፍሳሉ፣ የተለያዩ ችግሮች ይነፍሳሉ፣ ሊያጠፋቸው የሚፈልጉ። አሁን እንዲህ ሲበራ ያምራል፣ በጣም ነው የሚያምር፣ ቆንጆ ነው። ግን ይመጣና ያንገዳግድብሻል። ትታጊያለሽ ለመጠበቅ፣ ሊያጠፋብሽ ነው የሚፈልገው። ግን ያንገዳግደዋል። ፕሮቴክት ለማድረግ ትሞክሪያለሽ። ኧረ ተስፋዬ ነው ማትንኩብኝ ትያለሽ። ከዛ በዚህ ጋር ትታጊያለሽ፣ ትጸልያለሽ እንዳይጠፋ፣ ትታጊያለሽ። ከዛ በኋላ ግን ይበረታና ይጠፋል። አሁን ጭሱ ነው ይሽ የሚጤስ ጧፍ ማለት ይሄ ነው። ሲበራ ያምራል፣
ሲጤስ ግን ክፉ ነው። ጭሱ ወደ አይንሽ ውስጥ ይገባል፣ ያስለቅስሻል፣ ሽታው ደስ አይልም። በሰዎች ህይወት ውስጥ ጧፋቸው እንደዚህ ይጤስና ቤታቸው በጭስ ይሞላል። ከዚያ ያስለቅሳቸዋል። ማዲያት ፊታቸው ላይ ይወጣል። ምንድን ነው የሚያመጣው? የሚጤስ ጧፍ ነው ይሄንን የሚያመጣው። ቤታቸው በጭስ ይሞላል። ተስፋቸው ጠፍቶባቸዋል። ጭስ አለ፣ ቤቱ ጭስ ይላል። እንደዚህ እንደምታየው ነው። አያምርም። አይን ውስጥ ይገባል፣ ያስለቅሳል። ታለቅሳለች። ምንድን ነው? ጧፉ ጤሶባታል። ጧፉ ጤሷል። ታግላ ነበር እንዳይጠፋባት፣ ቅድም እንደታገል ነው። ብዙ ሞክራለች፣ ግን ጤሰ። ይሄ ደግሞ ከጤሰ በቃ ጠፋ። የተስገውን ምን ማድረግ ይቻላል? በየቤቱ አለ፣ በየቤቱ የሚጤስ ጧፍ አለ። እህቶቻችን የሚያስለቅሳቸው እንባ አውጥተው እንዲያለቅሱ የሚያደርጋቸው፣ ወንድሞቻችን እንባ አውጥተው ባያለቅሱ እንኳን ልባቸው እንዲያለቅስ የሚያደርግ የሚጤስ ጧፍ አለ። ጧፍ ይጤሳል። ብዙ ቤቶችን፣ ብዙ እህቶቻችንን ያስለቅሳል። ብዙ ቤተሰቦችን ያስለቅሳል። ተስፋ ሲጤስ በጣም መጥፎ ነው። እንደዚህ ሆኖ ይጠፋል። ይጤሳል፣ ያስለቅሳል። የብዙ ሰዎችን ጓዳ ያስለቀሳ ነው። the good news is ቅድም ምን አለን? የተቀጠቀጠውን ሸምበቆ አይሰብርም ማለት ነው። የሚጤሰውን ጧፍ ደግሞ አያጠፋም ማለት ነው። እንደዚህ ጧፍሽ ጤሰው ባለበት፣ ተስፋ ቆርጠሽ ባለበት ግን ፈጣሪ አለ። ስለዚህ እሱ ይመጣና ምን ያደርጋል? እሱ ይመጣና የሚጤሰውን ጧፍ የማያጠፋ እሱ ይመጣና ጧፍሽን ያበራዋል። ቅድም ጤሶ ነበር፣ አሁን ደግሞ በቀላሉ ያበራዋል። ይህንን ለውጥ ማምጣት ይችላል። የሰማይ አምላክ እግዚአብሔር እሱ ከለኮሰው በኋላ፣ እሱ ካበራው በኋላ ግን ደግሞ ማንም አያጠፋው። ማንም ሰው ሊያጠፋው አይችልም። ስለዚህ ተስፋ ለቆረጡ ወገኖቼ ነው ዛሬ መናገር የምፈልገው። በግል ህይወታቸው፣ በቤተሰባቸው ሸምበቆ ተቀጥቅጧል፣ ሸምበቆ መሰበሩ ነው ብለው ለሚጨነቁ ለነሱ ቅጥቅጥ ሸምበቆ አይሰበርም። ጧፋቸው ለጤሰባቸው፣ ተስፋ ላጡ ለነሱ ቅድም እንዳየነው ጢስ በጢስ ለሆነባቸው ላስለቀሳቸው እህቶቻችን፣ በፊታቸውን ያጠቆረ በእንባ ነው የኔ ህይወት ላሉ ደግሞ የሚጤሰውን ጧፍ አያጠፋም። እንዲህ አድርጎ ያበራዋል። እና ላዛር ቤት ምን ሆነ? ሸቷል አሉት። ተስፋችን ጤሷል፣ ካሁን በኋላ ምንም ዋጋ የለውም አሉት። ከዛ በኋላ ድንጋዩን አንከባሉ አላቸው። ድንጋዩን አንከባሉ አላቸውና አላዛር ሆይ ውጣ ሲለው ተስፋቸው ብድግ ብሎ መጣ። እንደታሰረ ሆኖ ፍቱትና ሂዱ አለ። የመጨረሻ ተስፋ የቆረጣችሁበት ነገር ቢሆን፣ የተቀጠቀጠ ሸምበቆ ቢሆን፣ ቅጥቅጥ ሸምበቆ እንደሚጸና በሱ ማወቅ፣ የሚጤሰው ጧፍ እንደሚያበራ ማወቅ ያስፈልጋል። መጨረሻ ስለ ሀገራችን እናውራ። ስለ ሀገራችን እናውራ። አሁን ሀገራችን ውስጥ ምንድን ነው እየሆነ ያለው? በጣም እኮ ከባድ ነው አይደል? ሰሜኑ፣ በምዕራቡ በሰላም እንኖራለን አልን፣ ኢትዮጵያ ታድጋለች አልን፣ የትንሣኤ ዓመታችን ነው አልን፣ ብዙ ተስፋ አደረግን። ነፈሰ። በሰሜኑ ነፈሰ፣ በምዕራቡ ነፈሰ፣ ከግብፅ ነፈሰ፣ ከዚያ ነፈሰ። እንደዚህ ሆኖብናል። አሁን እንደዚህ ሆኖብናል። ጭስ ነው። ወደ ሰሜን ብትሄጂ ጭስ ነው። ራያ ብትሄጂ ጭስ ነው። ትግራይ ጭስ ነው። በወለጋ ጭስ ነው። ኢትዮጵያ ተስፋ አላት ወይ ብለን እስክናስብና እስክንጨነቅ ድረስ ጭስ ነው። አገሪቷ ጭስ ነው። ሁላችንም እንፈተናለን። የእውነት ተስፋ አለን ብለን እንፈተናለን። የእውነት ይሆንልናል ብለን እንፈተናለን። ምክንያቱም ጭስ ነው። ሁላችንን ተስፋ ያስቆርጣል። ሐዘን አለ፣ ለቅሶ አለ፣ ለሁላችንም ነው እና ጭሱ በሁሉም ጋር አለ። አዲስ አበባም አለ፣ በየቦታው አለ፣ በየቤቱ አለ፣ ጭንቀት አለ እና ይበራሉ ወይ ብለን በእውነት እስክንጠይቅ ድረስ ነው። የኢትዮጵያ ጧፍ ደግሞ ጨሱ አይቀርም። የኢትዮጵያ ጧፍ ደግሞ ጨሱ አይቀርም። ለእኔ አሁን ያለንበት የፍጻሜ ጦርነት ነው። የመጨረሻው ወሳኝ ግን የፍጻሜ ጦርነት ነው።
እንደዚህ በጭስ ውስጥ ዘመናችንን አንኖርም። እግዚአብሔር ደግሞ የኢትዮጵያን ጧፍ ደግሞ እንደዚህ ያበራል። የሀገራችን ጧፍ ደግሞ እንደዚህ ያበራል። ለዛውም ድምቅ ብሎ አእምሮ የኢትዮጵያውያን ተስፋ እንደገና ያበራል። ከፍ ብሎ ደምቆ ተውቦ ይበራል። ተስፋችን የለመለመ ነው። ተስፋችን ውብ ነው።